ሰላም ውድ የኢሴንሻል ኤዱኬሽን ቲዩብ ተከታታዮች በዛሬው ኬሚስትሪ ትምህርት ቪዲዮ እየላችሁ የቀረብኩት ለ12ኛ ክፍል የሚሆን የኬሚስትሪ ትምህርት ነው። በዛሬ ለሰናችን የምናየው ክሬቲቭ ኬሚስትሪ ዩኒት 2 ሪቪው ኤክሰርሳይዝ አንሰር ፓርት 2 ይሆናል ማለት ነው። ለዚህ ዩቲዩብ ቻናል አዲስ ሆናችሁ ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ ኬሚስትሪን ከኔ ጋር በሰፊው መማር ትችላላችሁ። በዛሬ ለሰናችን የምናየው ከኩዌስችን ነምበር 16 እስከ ኩዌስችን ነምበር 30 ድረስ ያሉትን አብረን እናያለን ማለት ነው። ወደ መጀመሪያው ጥያቄ ስንገባ question number 16 define acid and base according to Arrhenius concept, Bronsted concept and Lewis concept። እነዚህ ነገሮች እንደቀላል ማየት የለብንም። ኢንትራንስ ኤግዛም ላይ በተደጋጋሚ የምናያቸው ናቸው። አርሂነስ አሲድ ማለት ነው። እንዲሁም ደግሞ አርሂነስ ቤዝ ምንድነው? ብሮንስቴድ አሲድ ቤዝ ዴፊኒሽኑ ምን ይላል? ሉዊስ አሲድ ቤዝ ዴፊኒሽንስ ምን እንደሆነ መለየት መቻል አለብን ማለት ነው። እነዚህን ለማየት ፈልጉ እያንዳንዳቸውን ለይተን ማየት እንችላለን። እዚህ ላይ ምንድነው ቲዮሪ ኦፍ አሲድ ኤንድ ቤዝ ላይ ስንወስድ ወይም ኮንሴፕት ኦፍ አሲድ ቤዝ ላይ ስትወስዱ የመጀመሪያው አርሂነስ ነው። አርሂነስ አሲድ ቤዝ ተብሎ የሚጠራው ምንድነው? a substance in water dissolve በምናደርግበት ጊዜ ማለት ነው። ወይም substance in water can release hydrogen plus ion or hydronium ion ነው። ሃይድሮጂን ፕላስ አዮንን አለም ደግሞ ሃይድሮኒየም አዮንን መልቀቅ የሚችል ከሆነ ወይም ሪሊዝ ማድረግ የሚችል ከሆነ አለም ደግሞ increase the concentration of hydrogen plus ion or hydronium ion ከሆነ አሲድ ይባላል። ስለዚህ በአርሂነስ ኮንሴፕት ጊዜ ሁሉ ጊዜም ሶልቨንቱ ዋተር ነው ማለት ነው። ቤዝ ብለን የምንጠራው ደግሞ a substance which dissociated in water can form what hydroxide ion። ይሄ ዴፊኒሽን ኦርዲነሪ ዴፊኒሽን ይባላል። ምክንያቱም ለስትሮንግ አሲድ አለም ደግሞ ለስትሮንግ ቤዝ ነው ሊያገለግል የሚችለው ማለት ነው። ሁለተኛ ሚዲየሙ ወይንም ሶልቨንቱ ኦንሊ ዋተር ነው ማለት ነው። ሁለተኛው ዴፊኒሽን አሲድ ቤዝ ዴፊኒሽን ብለን የምንጠራው ብሮንስቴድ ሎሪ ቲዮሪ ነው ወይም ኮንሴፕት ናቸው። ብሮንስቴድ እና ሎሪ አሲድ እና ቤዝን ዲፋይን ሲያደርጉ according to Bronsted-Lowry acid base definition, an acid and base are defined in the way what two molecular reaction with one another ማለት በሪአክሽን ነው የምናስበው። ይህ ደግሞ ፕሮቶን ትራንስፈር ማድረግና ፕሮቶን አክሴፕት በማድረግ ነው ማለት ነው። ስለዚህ according to Bronsted-Lowry acid base definition, an acid are proton donor, ቤዝ ብለን የምንጠራው ደግሞ ፕሮቶን አክሴፕተር ነው ማለት ነው። ስለዚህ አሲድ ፕላስ ቤዝ ሲኖረን always acid have conjugate base by donating proton donate በማድረግ conjugate base ፎርም የሚያደርግ ከሆነ አሲድ ይባላል። ቤዝ ማለት ደግሞ by accepting hydrogen it can form what conjugate acid። ስለዚህ ቤዝ are proton or hydrogen plus ion acceptor ናቸው ማለት ነው። ይሄ Bronsted-Lowry acid base definition ነው። ዋናውና ሰፋ ያለው አሲድ ቤዝ ዴፊኒሽን ሉዊስ አሲድ ቤዝ ዴፊኒሽን። ሉዊስ አሲድ ቤዝ ዴፊኒሽን ብለን የምንጠራው ይህ ደግሞ ሰፊሸንት አማውንት ኦፍ ኤሌክትሮን የያዘ ሰብስታንስ እና ስካርሲቲ ኦፍ ኤሌክትሮን ያለበት ሰብስታንስ ብለን በሁለት መክፈል እንችላለን። according to Lewis acid base definition, an acid are pair of electron acceptor። አሲድ ብለን የምንጠራቸው ፔር ኦፍ ኤሌክትሮን አክሴፕተሮች ናቸው። that means a substance that have deficiency amount of electron deficiency amount of electron ያላቸው አለም ደግሞ less than octet የሆኑ በአነጋገር high electronegativity ባህሪ ያላቸው tendency to gain electron nature ያላቸው ምን ብለን እንጠራቸዋለን? ሉዊስ አሲድ ተብሎ ይጠራሉ። most cation or positively charged substance are ሉዊስ አሲድ። ብዙ ጊዜ ፖዚቲቭ ቻርጅ የሆኑ እንዲያ ደግሞ ለዛን ኦክቴት የሆኑ ላይክ ቤሪሊየም፣ ቦሮን እና አልሙኒየም ቤተሰብ እንዲሁም ደግሞ አንቲሞኒ ኤሲቢ ቴትራክሎራይድ አይነቶች ማለት ነው። እነሱ ምንድናቸው? ሉዊስ አሲዶች ናቸው ማለት ነው። ስለዚህ ሉዊስ ቤዝ በመጣው ደግሞ ሰብስታንስ ካን ዶኔት ፔር ኦፍ ኤሌክትሮን ወይንም ሰብስታንስ አክቲንግ አስ አን ኤሌክትሮን ፔር ዶነር ጥንድ ኤሌክትሮን ለጋሽ የሆነ ወይንም የሚለግስ ሰብስታንስ መለገስ የሚችል ሰብስታንስ ወይም ሰፊሸንት አማውንት ኦፍ ኤሌክትሮን ያለው ቤዝ ይባላል ማለት ነው። እዚህ ላይ በመመልከት እንችላለን። አርሂነስ ይህን አይነት ዴፊኒሽን ነው። ለምሳሌ አርሂነስ አሲድ ቤዝ ዴፊኒሽን ስንል ሃይድሮክሎሪክ አሲድ
ሃይድሮኒየም አየንን በወተር መስጠት የሚችል ከሆነ ሶዲየም ሃይድሮክሳይድ በወተር ሃይድሮክሳይድ አየንን መስጠት የሚችል ከሆነ እነዚህ አልኪነስ ብለን እንጠራቸዋለን። ሌላኛው ደግሞ በብሮንስሎሪ ስትመለከቱ ለምሳሌ አሴቲክ አሲድ ብሮንስሎሪ አሲድ ሲሆን ወተር ደግሞ ብሮንስሎሪ ቤዝ ነው። ሰፋ ያለ ነገር ስላለን እናያቸዋለን ማለት ነው። ሊዩስ አሲድ ላይ ስትወስዱ ለምሳሌ ቦሮን ቴትራሃይድራይድ ብለን የምንጠራው ሊዩስ አሲድ ነው። ቢኮዝ ፔር ኦፍ ኤሌክትሮን ከአሞኒያ ለምሳሌ መቀበል ይችላል። የዚህ አይነት ሰብስታንስ ብሮንስሎሪ አሲድ ብለን እንጠራዋለን ማለት ነው። ስለዚህ ሶስቱም ዴፊኔሽኖች ይሄን ይመስላል ማለት ነው። ኩዌስችን ነምበር 17 given the following species identify the acid and base according to the Bronsted-Lowry concept። እንግዲህ ብሮንስሎሪ ኮንሴፕት ላይ የጠራ ነው። ፕሮቶን ዶነር አሲድ ይባላል። ፕሮቶን አክሴፕተር ቤዝ ይባላል ማለት ነው። ስለዚህ የመጀመሪያ ሰብስታንስ ናይትሪክ አሲድ ነው። እንግዲህ ፕሮቶንን አክሴፕት ለማድረግ ወይም ሃይድሮጅንን ለመቀበል ግዴታ ማይነስ ሳይን አለም ደግሞ ሎምፔር ያስፈልጋል። ምክንያቱም ሃይድሮጅን ፕላስ ስትባሉ 0 ኤሌክትሮን ነው። ስለዚህ ቦንድ ፎርም ለማድረግ ግዴታ ሌላኛው ሰብስታንስ የተሻለ ኤሌክትሮን ያለው መሆን አለበት፣ አለም ደግሞ ሎምፔር መኖር አለበት። ስለዚህ ናይትሪክ አሲድን ሲወስዱ ብሮንስሎሪ አሲድ ነው። ቢኮዝ ኢት ካን ዋት ዶኔት ሃይድሮጅን ፕላስ አየን፣ ሃይድሮጅን ፕላስ አየንን ዶኔት ማድረግ ይችላል ማለት ነው። አሲድ ነው ማለት ነው። ኦሲኤል ማይነስ ማለት አሲድ መሆን አይችልም፣ ምክንያቱም የለውም ሃይድሮጅንን ሪሊዝ ማድረግ የሚችለው ሃይድሮጅን የለውም። ስለዚህ ግን ሃይድሮጅን አክሴፕት የማድረግ ካፓሲቲ ያለው ቢኮዝ ዜር ኢዝ ሰፊሽንት አማውንት ኦፍ ኤሌክትሮን። ማይነስ ሳይን የሚያሳያችሁ በርካታ የሆነ ኤሌክትሮን እንዳለው ትርፍ የሆነ ኤሌክትሮን እንዳለው ያሳየናል ማይነስ ሳይን። ስለዚህ ሃይድሮጅንን የመቀበል አቅም አለው ማለት ነው። ሶ ቤዝ ነው ማለት ነው። ፕሮቶን አክሴፕተር ቤዝ ነው። NH2 ማይነስ አሲድ ከሚሆን ቤዝ ቢሆን ይመረጣል። ሃይድሮጅን የሚቀበል አቅሙ ከፍተኛ ነው ማለት ነው። ይሄኛው ያሉን ሃይድሮጅን ሪሊዝ ከሚያደርግ ማይነስ ሳይን የሚያሳየን ሰፊሽንት አማውንት ኦፍ ኤሌክትሮን ስላለው ሃይድሮጅን ፕላስ ሳይንን በቀላሉ አክሴፕት ማድረግ ይችላል። ስለዚህ ፕሮቶን አክሴፕተር ዲስ ብሮንስሎሪ ቤዝ ነው ማለት ነው። NH4 ፕላስ ሲሆን ደግሞ ብዙ ጊዜ ስካርሲቲ ኦፍ ኤሌክትሮን ስላለባቸው ሃይድሮጅን መቀበል አይችሉም። ስለዚህ ያላቸውን መስጠት ነው የሚችሉት ማለት ነው። ስለዚህ ይሄኛው ብሮንስሎሪ አሲድ ነው የሚሆነው ማለት ነው። እዚህ ላይ ስመጡም በተመሳሳይ ብዙ ጊዜ ካታዮኖች እንደ ብሮንስሎሪ አሲድ ነው፣ በተለይ ሃይድሮጅን ሲኖራቸው ማለት ነው። ሃይድሮጅን ያላቸው ካታዮኖች ብሮንስሎሪ አሲዶች ናቸው ማለት ነው። ሌላኛው የምናየው ምንድነው? ኩዌስችን ነምበር 8 ራይት ዘ ኮንጁጌት አሲድ ኦፍ ዘ ፎሎዊንግ ቤዝ። ኮንጁጌት አሲድ ቤዝ ፔር እንዴት መስራት እንችላለን? ራይት ዘ ኮንጁጌት አሲድ ኦፍ ዘ ፎሎዊንግ ቤዝ። ኮንጁጌት አሲድ ብለን የምንጠራቸው ምን አይነት ሰብስታንስ ናቸው? ኮንጁጌት አሲድ አር ሰብስታንስ ዛት ሃቭ ዋት ሞር ሃይድሮጅን ፕላስ አየን ያላቸው ናቸው ኮንጁጌት አሲድ ተብለው የሚጠሩት። ለምሳሌ ከቤዙ በአንድ ሃይድሮጅን የበለጡ ናቸው ኮንጁጌት አሲድ ብለን የምንጠራው። ሁልጊዜም ቤዝ ሃቭ ኮንጁጌት አሲድ፣ አሲድ ሃቭ ኮንጁጌት ቤዝ ነው። ስለዚህ ኮንጁጌት አሲድ ተብለው የሚጠሩት በአንድ ሃይድሮጅን ከቤዙ የሚበልጡ እንዲሁም ደግሞ በአንድ ፕላስ ሳይን ከቤዙ የሚበልጡ ማለት ነው። እንዲሁም ደግሞ ኮንጁጌት ቤዝ ብለን የምንጠራቸው ደግሞ በአንድ ሃይድሮጅን የሚያንሱ በአንድ ማይነስ ሳይን ከአሲዱ የሚበልጡ ማለት ነው። ለእያንዳንዳቸው እናወራ። ለምሳሌ OH ማይነስ የዚህን ኮንጁጌት አሲድ ስሩ ስትባሉ ሃይድሮጅን መጨመር ብቻ ነው። ሁልጊዜም ኮንጁጌት ይሄ ቤዝ ነው ማለት ነው። የተሰጠነው OH ማይነስ ማለት ቤዝ ነው። ስለዚህ ኮንጁጌት አሲድ ኦፍ ሃይድሮክሳይድ አየን ስትባሉ ሃይድሮጅን መጨመር ብቻ ነው ማለት ነው። እያንዳንዳቸው ማየት እንችላለን። እዚህ ላይ የተቀመጡትን አብረን እንስራ። እሺ የተሰጠን ለምሳሌ ሃይድሮክሳይድ አየን ቢሆን ሃይድሮክሳይድ አየን ነው። ይሄ ቤዝ ነው። ስለዚህ የዚህን ቤዝ ኮንጁጌት አሲድ ስሩ ስትባሉ ሃይድሮጅን መጨመር ብቻ ነው የሚጠበቅባችሁ። ስለዚህ ይሄ ምን ነው ማለት ነው? ወተር ነው ማለት ነው። ሶ ወተር ኢዝ ኤ ኮንጁጌት አሲድ ኦፍ ሃይድሮክሳይድ አየን። ሃይድሮክሳይድ አየን ቤዝ ነው። ይሄ ደግሞ ኮንጁጌት አሲድ ነው ማለት ነው። ቀጣዩ ክሎሪን ማይነስ ነው። እዚህ ላይ ሃይድሮጅን ሲጨምሩ ምን ይሆናል ማለት ነው? ሃይድሮክሎሪክ አሲድ ነው። ሶ ሃይድሮክሎሪክ አሲድ ኢዝ ኤ ኮንጁጌት አሲድ ኦፍ ኤ ቤዝ ክሎራይድ አየን።
በተጨማሪ ሌላኛው OCl ማይነስ ነው የተሰጠን እዚህ ላይም ሃይድሮጅን መጨመር ነው። ስለዚህ እሱም ሃይፖክሎሪየስ አሲድን ፎርም ያደርጋል ማለት ነው። ስለዚህ ሃይፖክሎሪየስ አሲድ ኢዝ ኤ ኮንጁጌት አሲድ ኦፍ OCl ማይነስ ነው። ስለዚህ ሃይፖክሎራይዝ የዚህን አይነት ነው ማለት ነው። እና ሌላኛው ተመሳሳይ የተሰጠን ባይካርቦኔት እዚህ ላይ ሃይድሮጅን መጨመር ብቻ የሚጠበቅባችሁ ሃይድሮጅን አድ ማድረግ ነው። ካርቦኒክ አሲድ ይሆናል። ይህ ማለት እዚች ላይ ፕላስ ሃይድሮጅን ስታደርጉ ምን ፎርም ማድረግ ይችላል ማለት ነው? ካርቦኒክ አሲድ ይሆናል ማለት ነው። እዚህ ላይም ፕላስ ሃይድሮጅን ስታደርጉ በአንድ ሃይድሮጅን ብቻ ልዩነታቸው ዳይሃይድሮጅን ፎስፌት ፎርም ያደርጋል ማለት ነው። እንዲያደርጋችሁ ኮንጁጌት አሲድ ኦፍ ኤ ቤዝ ማለት ነው መስራት ይቻላል። ይህም በተመሳሳይ ይህን አይነት ስራ ነው የምሰራው ማለት ነው። እሺ እዚህ ላይ ፕላስ ሃይድሮጅን ፕላስ አዮን ጊቫስ ዋት ሃይድሮሰልፈሪክ አሲድ እዚህ ላይ ሃይድሮጅን ፕላስ አዮን ስታደርጉ ሃይድሮሲያናይድ ፎርም ያደርጋል ማለት ነው። እንደዛ ግን መስራት እንችላለን። question number 19 what are the conjugate base of the following acid? እንግዲህ ኮንጁጌት አሲድን ለመስራት ሃይድሮጅን ነው የደመርነው አድ ያደረግንበት። ኮንጁጌት ቤዝ ለመስራት ደግሞ ያለውን ሃይድሮጅን ማሳጣት ነው። አንዳንድ ሃይድሮጅን መቀነስ ማለት ነው። ስለዚህ ለእያንዳንዳቸው መስራት እንችላለን። ለእያንዳንዱ አንዳንድ ሃይድሮጅን ይነሳለታል ማለት ነው። እነዚህ ሙሉ ማየት እንችላለን። ስለዚህ እነዚህ አሲዶች ናቸው የተሰጡን። የነሱን ኮንጁጌት ቤዝ ለመስራት አንዳንድ ሃይድሮጅን ማንሳት ይቻላል ማለት ነው። ይሄኛው ለምሳሌ HS ማይነስ ፕላስ ሃይድሮጅን አየን ነው። ሶ ኮንጁጌት ቤዙ ይሄ ነው ማለት ነው። ሶ ይሄኛው ኮንጁጌት ቤዝ ኦፍ ዋት ሃይድሮሰልፈሪክ አሲድ ይሆናል። እዚያ ደግሞ አንድ ሃይድሮጅን ሪሊዝ ሲያደርግ ይሄንን ፎርም ያደርጋል ማለት ነው። ስለዚህ እኛ ይሄን ነው የምንፈልገው። ይሄም እንደሱ አንድ ሃይድሮጅን ሉዝ ያደርጋል። ሶ ይሄም ይኖራል SO3 ማይነስ ነው ፕላስ ዋት ሃይድሮጅን ፕላስ አያን ነው። ሶ ይሄኛው የዚህኛው ይሆናል ማለት ነው። በተመሳሳይ ይሄም SO4 ማይነስ 2 ፕላስ ሃይድሮጅን ፕላስ አያን ነው። ይሄም እንደዚሁ S ማይነስ 2 ፕላስ ሃይድሮጅን ነው። እኛ የምንፈልገው እነዚህኞቹን ነው ማለት ነው። ይሄም አንድ ሃይድሮጅን ሉዝ ሲያደርግ NO2 ማይነስ ይሆናል ማለት ነው። ይሄም በተመሳሳይ CN ማይነስ ብቻ የሚሆነው ማለት ነው። አንዳንድ ሃይድሮጅን መቀነስ ነው ማለት ነው። ስለዚህ ይሄ ኮንጁጌት ቤዝ ነው ማለት ነው። question 20 write the equation for the reaction of sulfuric acid and water and identify the acid, the base, the conjugate base and what the conjugate acid ማለት ነው። እነዚህን እንዴት አድርገን መስራት እንችላለን? አብረን sulfuric acid dissolves water give us bisulfate ፕላስ ሃይድሮጅን ፕላስ አዮን። እንግዲህ ሰልፈሪክ አሲድ ዳይፕሮቲክ ነው። ሁለቱም ሃይድሮጅንን ሳይመንታኔስ ነው ሪሊዝ የሚያደርገው። ስለዚህ ሁለተኛው ሪአክሽናችን የሚሆነው ይሄን በወተር ዲዞልቭ ስታደርጉ ምን ፎርም ያደርጋል ማለት ነው? ሰልፌት ፕላስ ዋት ሃይድሮጅን ፕላስ አዮን ነው። ስለዚህ ይሄኛው አሲድ ይሆናል። ኢዝ አሲድ፣ ይሄ ወተር ደግሞ ቤዝ ይሆናል ማለት ነው። አሲድ ሁልጊዜም ኮንጁጌት ቤዝ ይለዋል። ዚስ ዋን ኢዝ ኮንጁጌት ቤዝ፣ ይሄ ደግሞ ኮንጁጌት አሲድ ይሆናል ማለት ነው። እዚህ ላይ የምትመጡ ይሄ አሲድ ይሆናል፣ ችኛይቱ ቤዝ ናት ማለት ነው። ይሄ ኮንጁጌት ቤዝ ይሆናል፣ ይሄ ኮንጁጌት አሲድ ይሆናል ማለት ነው። እንደዛ አድርጋችሁ በወተር መስራት ይችላል። ይሄ ዳይፕሮቲክ አሲድ ስለሆነ ነው። ይሄ በዚህ አይነት መልክ ተሰርቷል። question number 21 identify the conjugate acid base pair in the following reaction using notation such as acid 1 and base 1 እያላችሁ ግለጹ ነው የሚለን። ለምሳሌ ይሄ ቢሰጠን አሲድ ማለት ፕሮቶን ዶነር ነው። ስለዚህ እዚህ ላይ HS ማይነስ ማለት አንድ ሃይድሮጅን ሪሊዝ አድርጓል። ሃይድሮሰልፈሪክ አሲድ አንድ ሃይድሮጅንን ሪሊዝ አድርጓል ማለት ነው። ስለዚህ እዚህ ላይ የምናደርገው ይሄኛው አሲድ 1 ይሆናል ማለት ነው። ይሄ ደግሞ ቤዝ 1 ይሆናል። ይሄኛው ቤዝ 2 ሲሆን ይሄ ደግሞ አሲድ 2 ይሆናል ማለት ነው። በዚያ ጋር መለየት ትችላላችሁ። አለም ደግሞ ይሄ አሲድ ከሆነ ይሄ ኮንጁጌት አሲድ ነው፣
ይሄ ደግሞ ኮንጁጌት ቤዝ ማለት እንችላለን ማለት ነው። ኮንጁጌት ቤዝ አሲድ ዋን ቤዝ ዋን ኮንጁጌት ቤዝ ኮንጁጌት አሲድ እንደዚህ ማለት ይቻላል ማለት ነው። ሌሎችም እንደዚህ ተመሳሳይ ነው የምንሰራው። ምንድን እናደርገው እዛ ይሄኛው እንደምታዩት ሲያናይድ ማይነስ ከወተር አንድ ሃይድሮጅን አክሴፕት ስላደረገ this one is base 1 ይሄ ደግሞ አሲድ 1 ሆና ማለት ነው። this is conjugate አሲድ ይሄ ደግሞ ኮንጁጌት ቤዝ ሆና ማለት ነው። የቀጣዩም እንደዚሁ ናቸው። ይሄኛው አሲድ ነው አሲድ 1 ይሄ ደግሞ ቤዝ 1 ትሉታላችሁ። ይሄ ደግሞ ኮንጁጌት ቤዝ ደግሞ ኮንጁጌት አሲድ ሆና ማለት ነው። እዚህም በተመሳይ ይሄኛው አሲድ ነው። ለምን አንድ ሃይድሮጅን ሪሊዝ አድርጎ ካርቦኔት ሆኗል። ይሄ ደግሞ ቤዝ 1 ነው። ይሄ ኮንጁጌት ቤዝ እሷን ኢዝ ኮንጁጌት አሲድ። በዚህ መልክ መልሱ መስራት ትችላላችሁ። question 22 what is amphiprotic substance? amphiprotic substance ምንጥራቸው ምንድን ናቸው? amphiprotic substance a substance can act both acid and basic ስለዚህ እንደ አሲዲክ እና እንደ ቤዚክ አክት ማድረግ የሚችሉ ናቸው። write an equation for the outer ionization of water that demonstrate that water is amphiprotic ነው የሚለን። በመጀመሪያ amphiprotic are a molecule or ions which can either donate or accept ፕሮቶንን አክሴፕት አለም ደግሞ ዶኔት ማድረግ የሚችል ሰብስታንስ አይነት ወይም የአዮን አይነት ምን ተብሎ ይጠራል ማለት ነው? አምፊፕሮቲክ። ለምሳሌ the most important amphiprotic species ብለን የምንጠራው ወተር ነው ማለት ነው። ወተር ባይ ሰልፍ is amphiprotic ለመሆኑን መመልከት እንችላለን። ያ ማለት ወተር እንደ ሁለቱም አክት ያደርጋል። ወተር dissolved with water ታደርጉ ኢንፎርም ማድረግ ይችላል ማለት ነው። ሃይድሮኒየም አዮን ፕላስ ዋት ሃይድሮክሳይድ አዮን ማለት ነው። ይሄንን ማድረግ ይችላል። ስለዚህ እንደምታዩት አንደኛው ወተር እንደ አሲድ አክት ያደርጋል፣ አንደኛው ደግሞ እንደ ቤዝ አክት ያደርጋል። ስለዚህ አንደኛው ወተር ሃይድሮጅን አክሴፕት አድርጓል፣ ሌላኛው ወተር ደግሞ ሃይድሮጅን ሉዝ አድርጓል። ስለዚህ ይሄ ኮንጁጌት አሲድ ነው፣ ይሄ ደግሞ ኮንጁጌት ቤዝ ነው። ስለዚህ OH ion is a conjugate base of acid water ማለት ነው። እንደ ደግሞ ሃይድሮኒየም አዮን is a conjugate acid of base water። ስለዚህ እንደ ቤዝም እንደ አሲድም አክት አድርጓል ማለት ነው። ይህን አይነት ባህሪ ሲኖረው ምን ተብሎ ይጠራል ማለት ነው? አምፊፕሮቲክ ተብሎ ይጠራል ማለት ነው። ወተርን በዛ መልክ መመልከት እንችላለን። ከተለያዩ ሰብስታንስ ጋር አድርገን ማየት እንችላለን። ለምሳሌ ላሳያችሁ። እዚህ ላይ ክሎሪን ማይነስ dissolves water give us what? እዚህ ላይ እንደምታዩት ሃይድሮክሎሪክ አሲድ ፕላስ ሃይድሮክሳይድ አዮን። ስለዚህ ወተር እዚህ ላይ አሲድ ሆኗል። ሉክ ይሄ አሲድ ነው፣ ይሄ ደግሞ ቤዝ ነው ማለት ነው። ሌላኛው ላይ ደግሞ አሞኒየም አዮን dissolves water can form what? አሞኒያ ፕላስ ሃይድሮኒየም አዮን። እዚህ ላይ ወተር ደግሞ ሃይድሮጅን ምን አድርጓል ማለት ነው? አክሴፕት አድርጓል ከአሞኒየም አዮን። ስለዚህ እዚህ ላይ ይሄኛው እንደ አሲድ ነው የሆነው፣ እዛ ደግሞ እንደምን ሆነ ማለት ነው? እንደ ቤዝ አክት አድርጓል ማለት ነው። ይሄኛው አሲድ ነው ማለት ነው። ስለዚህ እንደ ቤዝም እንደ አሲድም አክት አደረገ ማለት ነው። ወተር በዛ መልክ አምፊፕሮቲክ ምን እንደሆነ ትለያላችሁ ማለት ነው። which of the following are amphiprotic? አምፊፕሮቲክ ለመባል ግዴታ ምን ያስፈልገዋል ማለት ነው? ሃይድሮጅን ያስፈልገዋል። የሚሰጠው ሃይድሮጅን የሚቀበልበት ደግሞ ኤሌክትሮን ያስፈልገዋል። ስለዚህ ወይም ሎን ፔር አለ ማይነስ ሳይን ፕላስ ደግሞ ሃይድሮጅን ግዴታ ያስፈልጋል አምፊፕሮቲክ ለመባል። ስለዚህ OH ማይነስ ሁለቱንም የመሆን እድል ይኖረዋል። ያው ከፍተኛ ኤነርጂ ይጠይቃል እንጂ ሃይድሮጅንን ይሰጣል። ወደ O ማይነስ መቀየር ይችላል። እንደገና ደግሞ ሃይድሮጅን ሲቀበል ወደ ወተር መቀየር ይችላል። ሃይድሮጅን ሉዝ ሲያደርግ ደግሞ ወደ ምን ሆነ ማለት ነው? ወደ O ማይነስ ነው። ግን ይሄ ስፖንታኒየስ አይባልም፣ ትልቅ ኤነርጂ ይጠይቃል ማለት ነው። ይሄኛው ናይትሬት አዮን አምፊፕሮቲክ መሆን አይችልም፣ ምክንያቱም ሃይድሮጅን የለውም። የሚሰጠው አሞኒያ ሃይድሮጅን መስጠት ይችላል፣ መቀበል ይችላል ማለት ነው። እንደ ሰብስታንሱ
ነው የሚለየው ማለት ነው። ሃይድሮጅን ካርቦኔት ይሄም እንደዚሁ እንደ አምፊፕሮቲክ መሆን ይችላል። እንደ አሲድም እንደ ቤዝም አክት ማድረግ የሚሰጠው ሃይድሮጅን አለው፣ መቀበልም ይችላል። አሞኒያ ደግሞ ሎምፔር ስላለው ሃይድሮጅን መቀበል ይችላል። ያለውን ሃይድሮጅን ደግሞ ሰጥቶ ወደ አማይድ NH2 መቀየር ይችላል ማለት ነው። ወተር ሁለቱም ባህሪ ያለው ይሄኛው ምንም መሆን አይችልም፣ ምክንያቱም የሚሰጠው ሃይድሮጅን የለውም። እዚህ ላይ እንደምታየው CH3 ማለት ስቴብል ነው፣ ነን ፖላር ኢንድ ነው። ምንም አይነት ሃይድሮጅን ከዚህ ላይ መስጠት አይችልም። ግን COOH ሆኖ ቢሆን እንደ ምን ያገለግል ነበር? እንደ አሲድ ብቻ ማገልገል ይችላል። አሁን ግን እንደ ቤዝ ብቻ ነው ያገለግለው። ሃይድሮሰልፈሪክ አሲድ እንደ አሲድ ብቻ የሚያገለግለው አምፊፕሮቲክ አይደለም። ናይትሪክ አሲድ እንደ አሲድ ብቻ የሚያገለግለው አምፊፕሮቲክ አይደለም። ሃይድሮጅን መቀበል አይችልም። ሃይድሮሰልፈሪክ መቀበል አይችልም። ይሄኛው ናይትሪክ አሲድ ሃይድሮጅን መቀበል አይችልም። ቢያንስ ሃይድሮጅን ለመቀበል ምን ያስፈልገዋል? ማይነስ ሳይን አለም ሎምፔር ያስፈልገዋል። ሴንትራል አተማቸው ላይ ሎምፔር ያስፈልጋቸዋል ማለት ነው። የተለየ ሎምፔር። ይሄ H2S ግን ሃይድሮጅን አድ ማድረግ አቅም አይኖረውም። ምክንያቱም ሰልፈር ኤሌክትሮኔጋቲቭ ነው። ተጨማሪ ሃይድሮጅን አድ ላይ ያደርግልን አይችልም ማለት ነው በዚህ አይነት አቀማመጡ። እሺ question 24 rank the base in each of the following in order of increasing base strength and explain the reason for the order you assign። እነዚህ ተሰጥቷቸዋል። የኮንጁጌት አሲድ ቤዝ ስትሬንግዛቸውን አስቀምጡ ነው የሚለን። ይሄንን ደግሞ ስታደርጉ ሪዝን ያስፈልጋቸዋል። ስለዚህ እነዚህን እንዴት አድርገን ነው መስራት ያለብን? በመጀመሪያ ሁለት አይነት አሲዶች አሉን፣ ባይናሪ አሲድ ኤንድ ተርናሪ አሲድ ይኖርናል ማለት ነው። ቤዝ ችግር የለውም። ግን የአሲዶችን ባይናሪ አሲድ እና ተርናሪ አሲድ ስንወስድ ስትሬንግዛቸውን ማወቅ ያስፈልገናል። ለምሳሌ የመጀመሪያውን ክፍል ስትሬንግዛቸውን ለማወቅ ይሄ የተሰጣችሁ ምንድነው ማለት ነው? ቤዝ ናቸው ቶታሊ የተሰጣችሁ። ሁልጊዜም እኛ ማየት ያለብን ኮንጁጌት ቤዝ ኦፍ ስትሮንግ አሲድ ዊክ ነው። ኮንጁጌት ቤዝ ኦፍ ዊክ አሲድ ምንድነው ማለት ነው? ስትሮንግ ነው። ስለዚህ የጠንካራው ኮንጁጌት ደካማ ነው፣ የደካማው ደግሞ ጠንካራ ነው ማለት ነው። ስለዚህ ያን ኦርደር መለየት አለብን። መጀመሪያው እነዚህ ላይ ሁሉም ላይ ሃይድሮጅን አደርጋችሁ ወደ አሲድ ቀይራቸዋት የተሰጣቸው ይሄ ኮንጁጌት ቤዝ ነው። ስለዚህ ወደ አሲድ ቀይሯቸው ከዛ የዛን አሲድ ኦርደር አስቀምጣችሁ የሱን ሪቨርስ የቤዙ ስትሬንግዝ ይሆናል ማለት ነው። ለምሳሌ እንውሰድ። ከዛ በፊት እስቲ እንመልከት። እዚህ ላይ የተሰጠን ምንድነው? Cl ማይነስ እንዲሁም ደግሞ H2O ነው የተሰጠን። ሌላው ሃይድሮጅን ፕላስ አየን እና OH ማይነስ ተሰጥቶናል። እነዚህ ወደ አሲድ ሲቀይሯቸው ሁሉም ላይ ሃይድሮጅን ጨምሩባቸው፣ ሃይድሮጅን ፕላስ አየን አደርጉባቸው። የመጀመሪያው ሃይድሮክሎሪክ አሲድ ይመጣል። ሁለተኛው ይሄኛው ሃይድሮጅን ማይነስ ነው፣ ሶሪ ሃይድሮጅን ማይነስ ፕላስ ሃይድሮጅን ፕላስ H2 ይመጣላቸዋል። ሌላኛው ወተር ይኖራቸዋል ማለት ነው። አሁን እነዚህ ሰብስታንስ አሲዲቲ ኦርደራቸው እናስቀምጣቸው። የነዚህ አሲዲቲ ማለት እነዚህ ቶታሊ አሲድ ናቸው ለምሳሌ እና የነሱ ኮንጁጌት ደግሞ ይሄው ኮንጁጌት ቤዝ ተሰጥቶናል ማለት ነው። ስለዚህ ይሄን በኦርደር ስታስቀምጡ ምን ይሆናል ማለት ነው? ሃይድሮጂን ሌስ ዛን ወተር። ምክንያቱም ሃይድሮጂን ቢያንስ እንደ አሲድ አክት የሚያደርግበት ባህሪ የለውም። ስለዚህ በጣም ዊከስት አሲድ ነው ማለት ነው፣ ወይም በጣም ዊከስት ከምንም በላይ ማለት ነው። H2 ሌስ ዛን H2O። ይሄ ደግሞ ከማን ያንሳ ማለት ነው? ከሃይድሮኒየም አየን ያንሳል። ሃይድሮኒየም አየን ከማን ያንሳ ማለት ነው? ከሃይድሮክሎሪክ አሲድ ያንሳል አሲዲቲው። ስለዚህ ይህን እንደዚህ ኦርደር እንደዚህ ካስቀመጣችሁ ወደ ቤዝ ስትሬንግዝ ስታስቀምጡ ደግሞ ምን ይሆናል ማለት ነው? ይሄ አሲድ ነው። የዛ አሲድ ኮንጁጌት በጣም ዊከስት ይሆናል፣ ክሎሪን ማለት ነው። በቤዝ ሬንጅ ስታዩት ስትሮንግ አሲድ ዊክ ኮንጁጌት ቤዝ ይኖረዋል ማለት ነው። ይሄ የአሲዲቲ ኦርደራቸው ነው። ወደ ቤዝ ቀይሯቸው ክሎሪን ሌሳን ወተር፣ ምክንያቱም የሃይድሮኒየም አየን ኮንጁጌት ቤዝ ወተር ነው የሚሆነው ማለት ነው። ስለዚህ ክሎሪን ማይነስ ወተር፣ ክሎሪን ከማን ያንሳል? ከወተር ያንሳል። ወተር ደግሞ ከማን ያንሳል ማለት ነው? ከሃይድሮክሳይድ አየን ያንሳል። ሃይድሮክሳይድ አየን ከሃይድራይድ ያንሳል ማለት ነው። ስለዚህ ይሄ ኦርደራችን ስታስቀምጡ የዚህኛው ኦርደር ማለት ነው። ክሎሪን ሌስ ዛን ወተር
ወተር ሌስ ዛን ሌላ የሚኖረው ምንድነው ማለት ነው? ሃይድሮክሳይድ አየን ሌስ ዛን ሃይድሮጅን ፕላስ አየን ነው ማለት ነው። ይህም በዚህ አይነት ኦርደር ትሰራላችሁ። ሌሎቹ አሁን ይሄ የዚህኛው አይነት ኦርደር ነው፣ ግን ቢ ላይ ደግሞ ያለው ቀላል ነገር ነው የቢን ለመስራት ስትፈልጉ። ምክንያቱም እነዚህ the same composition but different proportion of oxygen ነው። አንድ አይነት ሴንትራል አተም ክሎሪን ተሰጥቷችሁ ግን ኦክሲጅን ነምበሩ የተለያየ ከሆነ ወደ አሲድ መቀየር እንችላለን። የሁሉንም ኦርደር ማለት ነው። ከዛ በኋላ መለየት እንችላለን። እንዴት ነው ወደ አሲድ ስቀይሯቸው? የተሰጠን ClO4 ማይነስ ClO3 ማይነስ ClO2 ማይነስ እና ClO ማይነስ እንስጣቸው። ይህን ወደ አሲድ እንቀይራቸው። ፐርክሎሪክ አሲድ ክሎሪየስ አሲድ ሃይፖክሎሪየስ አሲድ እነዚህ ይሰጣቸዋል። አሁን ኮምፖዚሽናቸው አንድ አይነት ነው። ላርጅ ነምበር ኦፍ ኦክሲጅን ያለው ስትሮንግ ነው። ስለዚህ ፐርክሎሪክ አሲድ በጣም ስትሮንግ ነው። ከዚያ ይሄ ይቀጥላል። ከዚያ እነዚህኞቹ መጨረሻ ደካማው ሃይፖክሎሪየስ ነው ማለት ነው። ስለዚህ ኮንጁጌት ቤዙን ኦርደር ስታስቀምጡ አሁን እንደነበረ ይሄኛው ፐርክሎሬት ሌዛን ክሎሬት ሌዛን ክሎራይት ሌዛን ሃይፖክሎሬት። ስለዚህ ይህን አይነት ኦርደር ማስቀመጥ ይቻላል ማለት ነው። የዚህ መልስ ፐርክሎሬት ክሎራይት እንዲሁም ደግሞ መጨረሻ ሃይፖክሎሪየስ የሆነ ማለት ነው። እቺኛቱን ታስቀምጣላችሁ። ሌሎችም በዛ አይነት መልኩ የነዚህኞችን ባይናሪ አሲድ ስትሬንግዝ ደግሞ የነዚህን ስትሬንግዝ ኦርደራቸው ማስቀመጥ አለብን በመጀመሪያ። ከዛ በኋላ ነው መስራት የምንችለው። ግን ጠቅለል ባለ መልክ እስቲ ኦርደር እንዴት ነው የምንለየው የሚለው ነገር እንገራችሁ። ስትሬንግዛቸው ሁለት ቲፖች ልንገራችሁ። ፎር ኦክሲ አሲድ ወይም ተርነሪ አሲድ በምንጠራቸው እንደነዚህ አይነት ሲሰጣችሁ አሲድ ስትሬንግዝ ጀነራሊ ኢንክሪዝ ዊዝ ኢንክሪዚንግ ኤሌክትሮኔጋቲቪቲ ኦፍ ዘ ሴንትራል አተም። ስለዚህ ኤሌክትሮኔጋቲቪቲ ሴንትራል አተሙ ለምሳሌ ክሎሪን፣ ብሮሚን፣ አዮዲን ስታወዳድሩ ሃይ ኤሌክትሮኔጋቲቪቲ የሚኖረው ከሆነ ለተርነሪ አሲድ ማለት ነው ሞር ስትሮንግ የሚሆነው ሃይ ኤሌክትሮኔጋቲቭ የሆነው ነው። ስለዚህ አዮዲን ኢዝ ለስ ኤሌክትሮኔጋቲቭ ዛን ዋት ብሮሚን ነው። ብሮሚን ደግሞ ከማን ያንሳል? ከክሎሪን። ስለዚህ ሞር ኤሌክትሮኔጋቲቭ ክሎሪን እና ከነዚህ ከሶስቱ በኦርደር ስታስቀምጧቸው ኤሌክትሮኔጋቲቪቲ ክሎሪን ግሬተር ዛን ኤሌክትሮኔጋቲቪቲ ብሮሚን ግሬተር ዛን ማንና ማለት ነው እዚህ ላይ አዮዲን ማለት ነው። ስለዚህ ይሄ ሃይፖ አዮዴዝ ምንድነው ማለት ነው? ዊከር ነው ከዚህኛው ከኤችቢአርኦ ከዛ እንደዚህ ያቸው ኦርደርን ትወስዳላችሁ። ስለዚህ ይሄ በዛ አይነት መልክ ነው። ሁለተኛው ቲፕ የምትወስዱት ለኦክሲ አሲድ ስትወስዱ ዊዝ ኢንክሪዚንግ ነምበር ኦፍ ኦክሲጅን አሲዲቲ ኢንክሪዝ ያደርጋል። ስለዚህ ይሄ ኦርደር ነው። በጣም ላርጅ ነምበር ኦፍ ወይም ሃይ ነምበር ኦፍ ኦክሲጅን ያለው በጣም ስትሮንግ ነው ማለት ነው። ስለዚህ ኮንጁጌት ቤዝ ኦፍ ስትሮንግ አሲድ ኢዝ ዊክ ማለት ነው። ስለዚህ በዛ አይነት መልክ የዚህን ኦርደር ሰርተና ማለት ነው። ሌላኛው እዛ የምናየው ምንድነው? NH2 HS ማይነስ HTE PH ተዋሉ። እነዚህኞቹ ግሩፓቸው ይለያያል ሲጀመር። ለምሳሌ እንውሰድና ናይትሮጅንና ፎስፈረስን ስትወስዱ ናይትሮጅንና ፎስፈረስ እንዲሁ ደግሞ ዘይት ስትወስዱ ደግሞ ሰልፈርና ቴሩሌን ሁለታቸው ማወዳደር እንችላለን። ኤሌክትሮኔጋቲቪቲ እነዚህኞቹ ባይናሪ ናቸው። ባይናሪ ላይ ስትመጡ ዳውን ዘ ግሩፕ አሲዲቲ ይጨምራል። ለባይናሪ አሲዶች ለተርነሪ የነገርኳቸው ነው። ለባይናሪ አሲድ ግን ሃይድሮጅን ሲጨምር ነው ግሩፓቸው ሲጨምር እዚህ ላይ ነው። ለምሳሌ ሃይድሮፍሎሪክ አሲድ፣ ሃይድሮክሎሪክ አሲድ፣ ሃይድሮብሮሚክ አሲድ፣ ሃይድሮ አዮዲክ አሲድ ቢሰጣችሁ አሲዲቲ እንደዚህ ይጨምራል። ዳውን ዘ ግሩፕ ኢንክሪዝ ያደርጋል። እዛ የተሰጠን ምንድነው? NH2 ማይነስ እንዲሁም ደግሞ PH2 ማይነስ በተጨማሪ HS ማይነስ HTE ወይም ማይነስ ማለት ነው። እንደዚህ ተሰጥቷል። እነዚህ ኮንጁጌት ቤዞች ናቸው። ወደ አሲድ ስንቀይራቸው ሃይድሮጅን አድ እናድርግበትና አሞኒያ ከዛ በግሩፕ ወደ ታይፕ ታስቀምጡ ፎስፋይድ። ይሄኛው በተመሳሳይ HS ማይነስ HTE እንደዚህ ይመጣል። ባይናሪ አሲድ ላይ
ዳውን ዘ ግሩፕ አሲዲቲ ይጨምራል ባይናሪ አሲድ ላይ ማለት ነው። ይሄ ወደ ስትመጡ ሞር አሲድ ነው ማለት ነው። ይሄኛው የተሻለ አሲድ ነው ዳውን ዘ ግሩፕ። አክሮስ ኤ ፔሪድ ስትመጡ ደግሞ ወደዛ አሲዲቲ ይጨምራል ማለት ነው። ኢንክሪዝ ያደርጋል። ዳውን ዘ ግሩፕ ምን ያደርጋል? አሲዲቲ ይጨምራል ማለት ነው። ሃይ ኤሌክትሮኔጋቲቭ የሆነ ስትሪንግዙ ደካማ ነው የሚሆነው ማለት ነው። ለማንኞቹም ባይናሪ አሲድ ከሁለት ነገር ብቻ ለተሰሩ። ስለዚህ ፎስፋይድ ሞር አሲዲክ ነው ከማን አንፃር ማለት ነው? ከአሞኒያ አንፃር ማለት ነው። እንደ ደግሞ ይሄኛው H2E ማለት ነው። እዛ ሲመጡ H2S ነው። ሃይድሮጅን ጨምራችሁት ቴሩሊክ አሲድ እና ሃይድሮሰልፈሪክ አሲድ፣ ሃይድሮቴሩሊክ አሲድ፣ ሃይድሮሰልፈሪክ አሲድ እነዚህ ስታወዳድሩ ሃይድሮቴሩሊክ አሲድ ሞር አሲዲክ ነው ማለት ነው። ስለዚህ በጣም ስትሮንግ አሲዱ ከነዚህ መካከል ይሄ ይሆናል። ከዛ ሁለተኛ ይሄ ነው፣ ሶስተኛ ይሄ ነው፣ የመጨረሻ ደካማ አሲድ አሞኒያ ነው ማለት ነው። ስለዚህ ይሄን ኦርደር እናስቀምጥ። H2E greater than what? H2S greater than ምን ይሆናል ላይ BH3 greater than NH3 ነው ማለት ነው። በዚህ አይነት መልኩ እናስቀምጣለን። ከዛ በኦርደር ስናስቀምጣቸው እነዚህኞቹ ደግሞ ይሄ አሲዲቲ ዲክሪዚንግ ኦርደር ነው። አሲዲቲ ዲክሪዚንግ ኦርደር ነው። ወደ ቤዝ ቀይሩ ደግሞ ከትንሽ ወደ ትልቅ ስታደርጉት HTE less than HS less than PH2 less than NH2 ሶ ይሄን አይነት ኦርደር ማስቀመጥ ይቻላል ማለት ነው። ይሄ ሌላኛው መልስ ነው። እነዚህኞቹ በኤሌክትሮኔጋቲቪቲ ኦርደር ስታስቀምጡ እነዚህኞቹ ደግሞ ዲ ላይ ያሉት ማለት ነው BrO2 ClO2 IO2 ኦክሲጅን ነምበራቸው ኢኳል ሆኖ ግን ሴንትራል አተሙ ሃይ ኤሌክትሮኔጋቲቭ ከሆነ ሞር አሲዲክ ነው ማለት ነው። ስለዚህ የነዚህን የዲን ኦርደር ማስቀመጥ እንችላለን። O2 ClO2 እንደገና ደግሞ IO2 ማይነስ እንደዚህ ተሰጥቷል። የነዚህን ኦርደር ስታስቀምጡ እንዴት ነው? ሃይ ኤሌክትሮኔጋቲቭ የሆነ ሞር አሲዲክ ነው። ይሄ ሞር አሲዲክ ነው። ከዚህ ይሄኛው ይሆናል። ይሄኛው ደግሞ ደካማ ነው ማለት ነው። ስለዚህ ይሄ ማለት HbRO2 ነው። ይሄ ደግሞ HClO2 ነው። እቺኛይቱ HiO2 ነው። ስለዚህ አሲዱ እነዚህ የተሰጡ ኮንጁጌት ቤዞች ናቸው ብለናል። እነዚህ ደግሞ አሲዶቹ ናቸው። ስለዚህ የነዚህን አሲድ ኦርደር ስታስቀምጡ HiO2 less than HbRO2 less than what? HClO2 with increasing acidity. ስለዚህ ስትሮንግ አሲዱ HClO2 ነው። ስለዚህ ይሄ ስትሮንግ አሲድ ከሆነ ምንድነው ማለት ዊክ ቤዝ ነው ማለት ነው። ሶ ClO2 less than BrO2 less than IO2 ይሆናል ማለት ነው። ስለዚህ ይሄን ኦርደር ስታስቀምጡ ምንድነው ማለት ነው ClO2 minus less than BrO2 minus less than what? IO2 minus እንደዚህ ኦርደር ማስቀመጥ ይቻላል ማለት ነው። ሶ ሪዝኑ ይሄን ይመስላል። በተጨማሪ ይችን ነገር መመልከት ትችላላችሁ። መርሳት የለባችሁም እቺኛቱን ፕሪዲክቲንግ አሲድ ስትሬንግዝ ሪሌቲቭ ስትሬንግዝ ኦፍ ዘ ፎሎዊንግ አሲድ ተሰጡ በዚህ አይነት ኦርደር መርሳት የለባችሁ። ፎሎዊንግ አሲድ አር ክላሲፋይድ አስ ሊዩስ አሲድ በት ኖት ብሮንስሎሪ አሲድ። እንደ ሊዩስ አሲድ ብቻ ክላሲፋይ የሚደረጉ ብሮንስሎሪ አሲድ ማለት ሃይድሮጅን የሚሰጥ ከሆነ ብሮንስሎሪ አሲድ ይባላል። ስለዚህ ሃይድሮቦሪክ አሲድ ይሄኛው ወይም ቦሪክ አሲድ ብለን የምንጠራው ቲዝ ብሮንስሎሪ አሲድ ነው። ኖት ሊዩስ አሲድ በዚህ ዴፊኒሽን ማለት ነው። ባይ ዘ ዌይ ኤኒ ብሮንስሎሪ አሲድ አር ሊዩስ አሲድ ተብለው ይጠራሉ። እዚህ ላይ ይሄኛው አንቲሞኒ ቴትራክሎራይድ ትራይክሎራይድ ሰጥቶናል። ይሄኛው ሊዩስ አሲድ መሆን ይችላል። ሃይ ኤሌክትሮኔጋቲቭ የሆኑ ሰብስታንሶች ናቸው ያሉት። ክሎሪን ማይነስ መቀበል ይችላል ይሄኛው ማለት ነው። ስለዚህ ፔር ኦፍ ኤሌክትሮን አክሴፕት ማድረግ የሚችል ካፓሲቲ የሚኖረው ከሆነ ሊዩስ አሲድ ይባላል ማለት ነው። ይሄ ባይሰልፌት ብሮንስሎሪ ነው። አልሙኒየም ፍሎራይድ ባይዞ ቤሪሊየም ቦሮን እና አልሙኒየም እንዲሁም ደግሞ እንደና አንቲሞኒ ሃይ ኤሌክትሮኔጋቲቭ የሆኑ ሰብስታንስ ባንድ የያዘ ከሆነ ምን ነው ማለት ነው እንደ ሊዩስ አሲድ አክት ያደርጋሉ ማለት ነው። ስለዚህ እነሱ ቢ እና ዲ
ሉዊስ አሲድ ናቸው። ኤ እና ሲ ግን ብሮንዝ ፍሎሪን ነው ማለት ነው። question 26 calculate the concentration of hydroxide ion for each of the following solution ነው የሚለን። ኤ ላይ concentration of hydrogen plus ion 0.05 molar, concentration of hydrogen plus ion 1.3 times the power minus 9 molar. C a solution in which hydroxide ion is 100 times greater than hydrogen plus ion ነው የሚለን። ያንዳቸውን መስራት እንችላለን። ኤ ላይ የተሰጠ ምንድነው? if concentration of hydrogen plus ion which is equal to 0.05 molar ቢሆን what is the concentration of hydroxide ion? ይሄን ለመስራት ሁልጊዜም dissociation constant of water which is equal to concentration of hydrogen plus ion times concentration of hydroxide ion ነው ማለት ነው። ሃይድሮጅን እንደዚህ ታደርጋላችሁ። ይሄ ማለት 1 times the power of minus 40 which is equal to concentration of hydrogen plus ion it is 0.05 molar ነው multiply by what concentration of hydroxide ion ይሆናል። ይሄንንም ለ0.005 ነው ይሄንም ለ0.005 ታደርጋላችሁ። ይሄን ስታጠፉ የምታገኙት ስንት ይመጣ ማለት ነው? 2 times the power of minus 12 molar ይሆናል ማለት ነው። ይሄ መጀመሪያው ነው። ቢ if concentration of hydrogen plus ion 1.3 ቢሆን ማለት ነው 1.3 times the power minus 9 ቢሆን ማለት ነው። ስለዚህ if the concentration of hydrogen plus ion which is equal to 1.3 times the power of minus 9 molar ቢሆን what is the concentration of hydroxide ion? So Kw which is equal to concentration of hydrogen plus ion times concentration of hydroxide ion ትሉና ይህ ማለት 1 times the power of minus 40 ነው which is equal to 1.3 times the power of minus 9 times what concentration of hydroxide ion ይህንም ለ1.3 times the power of minus 9 ይህንም ለ1.3 times the power of minus 9 ታካፍሉ የምታገኙት concentration of hydroxide ion which is equal to 7.7 times the power of minus 6 ትሆናለች ማለት ነው። minus 6 እሺ ይሄ ሌላኛው ነው። ሌላ solution in which the concentration of hydroxide ion is 100 times greater than concentration of hydrogen plus ion ቢሆን ነው የሚለን። ስለዚህ ይሄን በተመሳሳይ Kw which is equal to concentration of hydrogen plus ion times concentration of hydroxide ion አለ but the concentration of hydroxide ion which is equal to 100 times what concentration of hydrogen plus ion ተብለናል። ስለዚህም እዚህ መተካት እንችላለን። ይህ ማለት concentration of hydrogen plus ion times what 10 the power of 2 concentration of hydrogen plus ion እንዲህ ማለት ይቻላል። ምክንያቱም concentration of hydroxide ion ማለት 10 the power of 2 times the power of times concentration of hydrogen plus ion ነው የሚለን። ስለዚህ ይሄ 1 times the power of minus 40 which is equal to 100 times what concentration of hydrogen plus ion the whole square ይመጣል። ይህ ማለት both side ለ10 the power of 2 ይህንም ለ10 the power of 2 አካፍለን concentration of hydrogen plus ion which is equal to ስንት ይመጣ ማለት ነው? 1 times the power of minus 60 ይመጣልና ማለት ነው። minus 60 እንደዚህ ይሆናል። ስለዚህ concentration of hydrogen plus ion አንድ ላይ ካስቀምጡ concentration of hydrogen plus ion which is equal to ስንት ይመጣ ማለት ነው? 10 the power of minus 8 ነው ማለት ነው። what is the concentration of hydroxide ion? concentration of hydroxide ion which is equal to ስንት ይመጣ ማለት ነው? 100 times concentration of hydrogen plus ion ነው። ስለዚህ 100 times concentration of hydrogen plus ion ማለት ደግሞ 1 times the power of minus 8 ነው። ስለዚህ concentration of hydroxide ion which is equal to ስንት ይመጣል? ይሄ 10 the power of minus 6 ይሆናል ማለት ነው። ይሄ በዚህ አይነት መልኩ መስራት ይቻላል። 10 the power of minus 6 እሺ question number 27 calculate the pH of each of the following ነው የሚለን። pH ካልኩሌት ማድረግ ነው። A
if the concentration of hydrogen plus ion which is equal to 3.6 times the power minus 3 ሞላር ቢሆን B concentration of hydrogen plus ion 0.047 ሞላር ቢሆን C pOH is equal to 5.33 ቢሰጠን ማለት ነው። እያንዳንዳቸውን መስራት እንችላለን። የመጀመሪያው if the concentration of hydrogen plus ion which is equal to 3.6 times the power of minus 3 ቢሆን pH which is equal to negative log of concentration of hydrogen plus ion ነው የምናደርገው። ይህ ማለት negative log of what 3.6 times the power of minus 3 ይመጣል። ይሄን ሎግ ወደ ውስጥ ታስገቡት ምን ማለት ነው? minus log of what 3.6 minus log of 10 the power of minus 3 እንደማለት ነው። ይህ ማለት በአነጋገር 3 minus log of 3.6 ይመጣል። so the answer is ስንት ነው ማለት ነው? pH is equal to 2.44 ትሆናል ማለት 2.44። እሺ B concentration of hydrogen plus ion 0.0471 ቢሰጠን concentration of hydrogen plus ion which is equal to 0.047 ቢሆን ይህ ማለት 4.2 times to the power of minus 2 ማለት ነው። 4.7 times to the power minus 2 so pH is equal to negative log of 4.7 times to the power of minus 2 ይሆናል። so 2 minus log of 4.7 ነው። so pH is equal to 1.33 ይሆናል ማለት ነው። እሺ ሌላው pOH is equal to 5.33 ቢሰጠን pH ምን ያክል ነው? ይቀላል ነው። pH plus pOH which is equal to 1.4 ነው። so pOH which is equal to 5.33 ቢሆን pH ስንት ይመጣ ማለት ነው? 1.4 minus 5.33 ይሆናል። ስለዚህ ይህ ማለት ደግሞ ስንት ነው ማለት ነው? 8.67 ይመጣ ማለት ነው። D concentration of hydroxide ion which is equal to 6.7 times the power minus 2 ቢሆን concentration of hydroxide ion which is equal to 6.7 times the power minus 2 concentration of hydroxide ion which is equal to 6.7 times the power of minus 2 ቢሰጠን pOH which is equal to negative log of OH minus ion እናደርጋለን። so pOH which is equal to negative log of what 6.7 times the power of minus 2 ይመጣል። so 2 minus log of what 6.7 ይሆናል። እኛው በካልኩሌተር ነው የሚሰራው። ስለዚህ pOH ስንት መጣ ማለት ነው? 1.17 ይመጣላችኋል። ከዛ በኋላ ወደ pH ሲቀይሩ pH which is equal to 1.4 minus pOH ይመጣል። so 1.4 minus 1.17 which is equal to 12.83 ይሆናል ማለት ነው። okay question 28 what is the pH of each of the following solution? pOHን ፈልጉ የተባለ ነው። ይህም ተመሳሳይ ነው። ይህ ስትሮንግ ቤዝ ስለሆነ እንዴት መስራት እንዳለብን አብረን እናያለን። ይህም በተመሳሳይ እነዚህኞቹ ቀላል ጥያቄ ነው። ይህም 3.51 times the power minus 4 ሞላር እነዚህ ሰጥቶናል። እያንዳንዳቸውን እንመልከት። የመጀመሪያው 1 times the power minus 2 ሞላር ኦፍ ሶዲየም ሃይድሮክሳይድ 1 times the power of minus 2 molar of sodium hydroxide. Sodium hydroxide is a strong base, so ionized to 100% sodium plus ion and hydroxide ion. ሁልጊዜም concentration of hydroxide ion for strong base always is equal to the concentration of base ነው። ስለዚህ the concentration of hydroxide ion which is equal to 1 times the power of minus 2 እንላለን። so pOH is equal to negative log of what 1 times the power of minus 2 ነው የሚሆነው ማለት ነው። so pOH is equal to ስንት መጣ ማለት ነው? 2 ማለት ነው። እንደዚህ አድርገን መስራት እንችላለን።
ሌላኛው ቢ ነው 0.0052 ሞላር ኦፍ ባሪየም ሃይድሮክሳይድ ባሪየም ሃይድሮክሳይድ ኢትስ ኦልሶ ስትሮንግ ቤዝ ስለዚህ ኮንሰንትሬሽኑ ስንት ነው የተሰጠን 0.0052 ሞላር ነው ስለዚህ 0.0052 molar of barium hydroxide ionized to what 1 barium ion plus 2 mol of hydroxide ion ስለዚህ ይሄ ኒያክል አማውንት ሁለት ሃይድሮክሳይድ አዮን ስለሚለቅ concentration of hydroxide ion which is equal to concentration of barium ion one barium base because strong base ስለሆነ ስለዚህ ይሄ concentration of hydroxide ion ግን አንዱ ሞል ባሪየም ሃይድሮክሳይድ 2 ሞል ሪሊዝ ስለሚያደርግ concentration of hydroxide ion which is equal to 2 times concentration of barium hydroxide ion ጋር ኢኳል ነው ማለት ነው ይሄን በሁለት ማብዛት ግዴታ አለብን አንዱ ሞሉ ይሄን ያክል ሪሊዝ ስለሚያደርግ ማለት ነው ስለዚህ concentration of hydroxide ion which is equal to 2 times 0.052 molar እናደርገዋለን so concentration of hydroxide ion which is equal to 0.14 ማለት ነው 04 ሞላር ይመጣልናል 0.01 ይመጣል ማለት ነው ስለዚህ pH POH which is equal to negative log of OH minus sign ስለሚሆን so POH which is equal to negative log of what 0.010 ይመጣል ማለት ነው this means 2 minus log of 1.04 ማለት ነው ይህ ማለት 2.17 ትመጣለች ማለት ነው 2.17 ትሆናለች ማለት ነው እንደዛ አካባቢ እሺ እንቀጥል C 0.0068 molar no sorry ስለዚህ concentration of hydroxide ion which is equal to 2 times concentration of barium hydroxide ion ነው የሚሆነው ብለናል ምክንያቱም ስትሮንግ ስለሆነ so concentration of hydroxide ion which is equal to 2 times what 0.0052 molar ይሆናል so this one is 0.0104 molar ይመጣል so POH which is equal to negative log of concentration of hydroxide ion means that is 0.0104 molar ይሆናል ማለት ነው so POH which is equal to 2 minus log of 1.04 ይሆናል ይህ ማለት 1.98 ማለት ነው እሺ C የተሰጠ ምንድነው 0.0068 molar of lithium hydroxide 0.0068 molar of lithium hydroxide so it's strong base so ionized በሚሆንበት ጊዜ 0.0068 molar of hydroxide ion ይኖረናል ማለት ነው ስለዚህ POH is equal to negative log of 6.8 times the power of minus 3 so 3 minus log of 6.8 ይሆናል ስለዚህ ስንቀይር 2.17 ይመጣል ማለት ነው ሌላኛው 3.51 times the power minus 4 molar of hydrochloric acid 3.51 times the power of minus 4 molar of hydrochloric acid ይህን ሰሩ
3.51 times to the power of minus 4 molar of hydrogen plus ion አለ because hydrochloric acid is strong acid። ስለዚህ pH is equal to negative log of hydrogen plus ion እንላለን። የማለት pH is equal to 3.51 negative log of 3.51 times to the power of minus 4 ይሆናል። so 4 minus log of 3.5 ስንት ይመጣ ማለት ነው? እዚህ ላይ pH ስንት ይሆናል ማለት ነው? የዚህኛው 3.45 ትመጣ pH ማለት ነው። ከዛ ወደ pOH ስንቀይረው pOH is equal to 14 minus pH ነው። ስለዚህ 14 ሲቀነስ 3.45 which is equal to 10.55 ነው ማለት ነው። ኦኬ ይሄ ጥያቄ በዛ መልክ ሰርተናል። question number 29 hydrogen cyanide is weak acid with dissociation constant of what? Dissociation constant of 4.8 times the power minus 10. Calculate the percent dissociation, the pH and the concentration of hydroxide ion. The concentration of hydroxide ion of what? 0.15 molar of hydrocyanide in water ነው የሚለን። ቀላል ጥያቄ ነው ይሄ። እንዴት ነው የምሰራው? ሃይድሮሲያናይድ ተሰጥቶናል 0.15 ሞላር ነው። ኬኡ ደግሞ የተሰጠን 4.8 times to the power of minus 10 ነው። minus 10 ስለዚህ ኬኤ which is equal to 4.8 times to the power of minus 10 ይሄ ቀላል መንገድ ያለው የኬ ዋጋው የሚያንስ ከሆነ ፔጅ ስትሰሩ አይሲ ሜትድ መጠቀም አይጠበቅባችሁ። ስለዚህ ምን ማድረግ ትችላላችሁ? concentration of hydrogen plus ion ትሉና always which is equal to what? square root of what? Ka times initial concentration of acid የተሰጣችሁን አሲድ እንደዚህ መጠቀም ትችላላችሁ። ስለዚህ concentration of hydrogen plus ion which is equal to Ka 4.8 times to the power of minus 10 times what? ይህኛው concentration 0.15 ሞላር አንድ ራዲካል። ስለዚህ ኮንሰንትሬሽኑን ቀጥታ እናገኛለን። የሃይድሮጅን ፕላስ አዮን ኮንሰንትሬሽን ማለት ነው። ደግሞ ከራዲካል ሲወጣ 8.4 times the power of minus 6 ይመጣላቸዋል። ስለዚህ pH ስትሰሩ pH is equal to ስንት ይመጣ ማለት ነው? ኔጌቲቭ ሎግ ኦፍ ኮንሰንትሬሽን ኦፍ ሃይድሮጅን ፕላስ አዮን 8.4 times the power minus 6 ይመጣል። so 6 minus log of 8.4 which is equal to 5.07 ይሆናል ማለት ነው። ይሄ pH ነው። እንዲያ ደግሞ ፐርሰንት አዮናይዜሽን ስትሰሩ concentration of hydrogen plus ion over what? initial concentration of acid ነው የምታደርጉት multiply by what? 100 ነው። ይህ ማለት 8.4 times the power of minus 6 divided by acid 0.15 ነው multiply by 100 ታደርጋላችሁ። ይህ ማለት 5.67 times the power of minus 3% ይሆናል ማለት ነው። ይሄ እንደዚህ አድርገን ነው የምንሰራው ማለት ነው። ሌላኛው concentration of hydroxide ion ለማግኘት ሁልጊዜም KW divided by what? concentration of hydrogen plus ion ማለት ይቻላል። that means 1 times to the power of minus 40 divided by what? 8.4 times to the power of minus 6 ይሆናል። ይህ ማለት ደግሞ 1.1 እንዲሁም 8 times to the power of minus 9 ይመጣል ማለት 1.18 times to the power minus 9። ኦኬ question 30ኛ ጥያቄ calculate the concentration of hydroxide ion in 1 times to the power minus 3 molar solution of weak base ሚታይል አማይን ማለት ነው። ሚታይል አማይን ተሰጥቶናል whose Kb 4.4 times to the power minus 4 what percentage of the base has dissociated። ስለዚህ ኢኒሻል ኮንሰንትሬሽን አላችሁ፣ Kb አላችሁ።
ስለዚህ የተጠየቅነው ፐርሰንት ባይ ማስ እና ምን ይሆናል ማለት ነው? ፐርሰንት ባይ ማስ እና ኮንሰንትሬሽን ኦፍ ሃይድሮክሳይድ አየን እንፈልጋለን ማለት ነው። ይህንም ተመሳሳይ ሰርተን ግን ፐርሰንቴጅ ባይ ማሱ ፐርሰንቱ ማለት ነው የምንሰራው ፐርሰንቴጅ ኦፍ ዘ ቤዝ እሱን ስትሰሩ በጣም አነስተኛ ከሆነ እሺ ኩዌሽን 30 calculate the concentration of hydroxide ion in 1 times the power minus 3 molar solution of weak base methyl amine whose Kb 4.4 times the power minus 4 what percentage of the base has dissociated by the way percentage ኢኒሻል ኮንሰንትሬሽኑ ሲቀንስ ፐርሰንቴጁ ይጨምርብናል ሁሉ ጊዜ። ስለዚህ በቅድሙ ሾርት ፎርሙላ እንሰራውና ፐርሰንቴጁ ከፍተኛ ከሆነ በራዲካሉ መሰረት መስራት እንችላለን። ግን ፐርሰንቴጁ ከፍተኛ ስለሚሆን ኢኒሻል ኮንሰንትሬሽኑ አነስተኛ ስለሆነ ኬቢው ደግሞ የተሻለ ስለሆነ ፐርሰንቴጁ ስለሚያንስ በምን እንሰራለን ማለት ነው? በኳድራቲክ ኢኩዌሽን ነው መስራት ያለብን ማለት ነው። እስቲ አብረን እኔ ሚታይል አማይን ኢኒሻል ኮንሰንትሬሽኑ 1 ታይምስ ዘ ፓወር ኦፍ ማይነስ 3 ሞላር ነው። ዲዞልቭ ዊዝ ዋተር ይሄ አይሲሜትር ነው የሚሰራው ማለት ነው። ምን ፎርም ያደርግልናል ማለት ነው? CH3 NH3 ፕላስ ዋት ሃይድሮክሳይድ አዮን ፎርም ያደርጋል። ሶ የዚህኛው ኢኒሻሊ 0 ነው። ይሄ በማይነስ ኤክስ ሲቀንስ እነዚህ በኤክስ አማውንት ይጨምራሉ። ሶ 1 ታይምስ ዘ ፓወር ኦፍ ማይነስ 3 ማይነስ ኤክስ አት ኢኩሊብሪየም ይኖራቸዋል። እነዚህ ኤክስ ይኖራቸዋል። ፋይናሊ ኬቢ which is equal to concentration of product that means CH3 NH3 plus times what concentration of hydroxide ion divided by concentration of methyl amide ይሆናል ማለት ነው at equilibrium። ስለዚህ ኤክስ ስኩዌር ይመጣልናል። ኤክስ ታይምስ ኤክስ ሲሆን ኤክስ ስኩዌር ዲቫይድ ባይ ዋት 1 ታይምስ ዘ ፓወር ኦፍ ማይነስ 3 ማይነስ ኤክስ ይሆናል ማለት ነው። ስለዚህ ይህን ስተካ ኬቢ which is equal to ኤክስ ስኩዌር ዲቫይድ ባይ ዋት 1 ታይምስ ዘ ፓወር ኦፍ ማይነስ 3 ማይነስ ኤክስ ይሆናል። ሶ እዚህ ላይ የተሰጠን የኬቢ ዋጋ አለን። ኬቢ ዋጋችን ደግሞ ስንት ነው? 4 ፖይንት ነው። ስለዚህ ኬቢ which is equal to x squared divided by what 1 times the power of minus 3 minus x ይሆናል። ስለዚህ 4.4 times the power of minus 4 which is equal to x squared over 1 times the power of minus 3 minus 6 ይሆናል። ሶ አፕሮክሲሜት ማድረግ አይጠበቅብንም። ለምን? ኮንሰንትሬሽኑ ባነሰ ቁጥር አፕሮክሲሜት ማድረግ የለብንም። ኬቢው ደግሞ የተሻለ ተቀራራቢ ናቸው ኬቢው እና ኮንሰንትሬሽኑ ማለት ነው። ስለዚህ ቀጥታ ኳድራቲክ ኢኩዌሽን ነው የሚለው ማለት ነው። ኤክስ ስኩዌር which is equal to 4.4 times the power of minus 4 into what 1 times the power of minus 3 minus x እናደርጋለን። ስለዚህ x square which is equal to 4.4 times the power of minus 3 multiply by what 10 the power of minus 3 minus 10 the power of minus 3 x አደረግ ነው። ስለዚህ ማለት ደግሞ ያነጋገር x square minus 4.4 times the power of minus 6 ሁለቱ ስታበዙ minus what minus 6x no constant ነው ይሄኛው is constant minus 10 the power of minus 3 x ነው። ወደዚህ ኢኩዌት ስታደርጉት ፕላስ ይመጣ ማለት ነው። ስለዚህ ኳድራቲክ ኢኩዌሽኑ x ስኩዌር ፕላስ 10 the power of minus 3 x minus 4.4 times the power of minus 6 መጣልን። so x which is equal to minus b plus or minus under radical of b square minus 4ac divided by 2a መጣ ማለት ነው። ይሄ a ዋጋችሁ 1 ነው። b ደግሞ ይህ ነው። c ይሄ ተሰጥቷቸዋል። ቀጥታ ተኩትና የx ዋጋ ስንት ይመጣ ማለት ነው? 4.78 times the power of minus 4 ይመጣ ማለት ነው።
ስለዚህ ኤክስ ማለት ደግሞ ማለት ነው ኮንሰንትሬሽን ኦፍ ሃይድሮክሳይድ አዮን ማለት ነው which is equal to 4.78 times to the power of -4 ሞላር ይመጣልናል። ፐርሰንት ዲሶሉሽኑ ደግሞ ኮንሰንትሬሽን ኦፍ ሃይድሮክሳይድ አዮን ዲቫይድ ባይ ኢኒሻል ኮንሰንትሬሽን ኦፍ ሜታይል አማይድ ታይምስ 100 ነው የሚሆነው። ስለዚህ ይሄ 4.78 times to the power of -4 ማለት ነው ዲቫይድ ባይ 1 times to the power of -3 በመቶ ስታበዙ ስንት ታገኛላችሁ? 47.8% ይመጣል። ይሄ ማለት ከ5 በላይ ስለሆነ አፕሮክሲሜሽን አይሰራም ማለት ነው። ለዛ ነው። ስለዚህ መልሱ ይሄን ይመስላል ማለት ነው። ለዛሬ ይበቃናል። ቸር ሰንብቱ።